እንዴ የምእመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከመቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከመቼ ነው? እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን። እስከመቼ ምእመኑ ብቻ ዋጋ እየከፈለ? እስከመቼ ድረስ ምእመናን ለሃይማኖታቸው አንገታቸው ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። ለምን አዋጅ አታውጁ? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እስከ መቼ ድረስ አስከሬን እየቆጠረን? እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? ምናልባት እናንተ ሀገረ ስብከታችሁ ለንግስና ለተወሰነ አገልግሎት ብቻ እየሄዳችሁ 5 ኪሎ ቅድስተ ማርያም ያለው ግቢያችሁ ፓላስ ውስጥ ተቀምጣችሁ በድሎትና በምቾት በቅንጦት ምንም አይመጣብንም ብላችሁ አስባችሁ ከሆነ እባካችሁ ይሄ ሐሳባችሁ ከስሩ ተነቅሎ ይውደቅ። ግዴላችሁም አባቶቼ፣ ግዴላችሁም የመፍትሄ ሐሳብ አምጡ። ተይዛችሁ እንደሆነ ይገባናል፣ ግን ግዴላችሁም የተያዛችሁበትን ገመድ በጥሱት። ግዴላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። በምስራቅ አርሲም ያለው በምስራቁ የአዲስ አበባ ሀገረ ስብከት ክፍል ያለው በምስራቁ የዓለም ክፍልም ያለው የኦርቶዶክስ አማኝ አንድ ነው። ሁላችንም አንድ ነው። ህዝቡ ከሚጠፋ እኛ እንጥፋ። ህዝቡ ይሄን ያህል ዋጋ እየከፈለ እስከመቼ ብላችሁ እናንተ ዋጋ የምትከፍሉበትን የእምነት የድፍረት ልብ እግዚአብሔር ይስጣችሁ። ምንም የማይመስላቸው እኛ ኦርቶዶክሳውያንን የሚመሩን አባቶች ስብስብ የሆነው ቅዱስ ሲኖዶስ ለምን ዝምታን እንደመረጠ ብዙ ጊዜ እንቆቅልሽ ይሆንብኛል። በሀገራችን ላይ ቢያንስ በሰላም የምንኖርበትን መንገድ አመቻቹ። ቢያንስ በሰላም ወጥተን የምንገባበትን መንገድ አመቻቹ። ቢያንስ የሰላም አየር የሚተነፍሱበትን ልጆቻችን አድርጉልን። ቢያንስ ይሄንን ያያችሁትን አሰቃቂ ግድያ የሚገድሉንን ሰዎች አንድ በሉልን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰላምና በጤና ጠብቆ በእድሜያችን ላይ እችን ቀን ጨምሮ ሁላችንንም ከያለንበት ሰብስቦ ይህንን ቅዱስ ቃል እንድንሰማም እንድናሰማም ስለፈቀደልን ክብርና ምስጋና ይግባው። እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለት በዓል በሰላም በጤና አደረሳችሁ። በቅድሚያ ይህን ካልን በኋላ ዛሬ በአንድ አበይት ርዕስ ዙሪያ እንደ እግዚአብሔር አምላክ ቅዱስ ፈቃድ እንነጋገራለን፣ እንማማራለን፣ እንወያያለን። እንግዲህ ትምህርት ብቻ አይደለም፣ ውይይትም አለ። ውይይቱ እንግዲህ ይህንን መልእክት የምታዳምጡ የምትመለከቱ ኦርቶዶክሳውያን ኢትዮጵያውያን በሙሉ ይህን የምናገረውን ከሰማችሁ በኋላ እኔ ከማነሳቸው ሐሳቦች ጋር ሁላችሁም በቤታችሁ ሆናችሁ እንድትወያዩ በእግዚአብሔር ፍቅር በእግዚአብሔር ስም አሳስባለሁ። ምንድነው ወደ ዛሬው አጀንዳችን ወይም መነጋገሪያ ርዕሳችን ከማለፌ በፊት ስለ ዛሬው ዕለት
በጥቂቱ ለአንድ ደቂቃ ያህል ልንገራችሁና ከዛ በኋላ በምስራቅ አርሲ ዞን ወይም በምስራቅ አርሲ ሀገረ ስብከት በሆንቆሎ ዋቤ ወረዳ ዋጋ እየከፈሉ ስላሉ ምእመናት ኦርቶዶክሳውያን በሙሉ ዛሬ በቲክቶክ በዩቲዩብ በተለያዩ ማህበራዊ ድረገጾች ፌስቡክንም ጨምሮ ብዙ ሐሳቦች እየተንሸራሸሩ ብዙ መልእክቶች እየተላለፉ እንደሆነ ሁላችንም እናውቃለን። ነገር ግን ከመልእክቶቹ ባሻገር ወደ መፍትሄ ሐሳብ መምጣት ስላለብን የመፍትሄ ሐሳብ የመላቸውን እኔ በግሌ እሱ ላይ እናተኩራለን። ከዛ በፊት ግን አንዲት ደቂቃ ብቻ ዛሬ ጥቅምት 27 የምናከብረው የመድኃኔዓለም በዓል ለምንድን ነው የሚለውን ነገር ልንገራችሁ። ዛሬ አባ መቃርስ አቡነ መባጽዮን ዓመታዊ በዓላቸው ነው። እንዲሁ ደግሞ መጋቢት 27 ጥንተ ስቅለቱን የምናስበው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለት መጋቢት ላይ የሚውለውን አባቶቻችን ወደ ጥቅምት አምጥተው እናከብራለን። ለምን መጋቢት ላይ እንደምታውቁት አብይ ጾም ስለሆነ ብዙም ለበዓል ምቹ ስላልሆነ አባቶቻችን ወደ ጥቅምት አምጥተው ይከበራል። እግዚአብሔር አምላካችን የመድኃኔዓለም የኢየሱስ ክርስቶስን ፍቅር የመስቀሉን ፍቅር እዚህ አንገታችን ላይ እንዳንጠለጠል ነው ልባችን ውስጥ ያንጠልጥልልን፣ ልባችን ውስጥ መስቀሉን ይትከልልን። አሜን። ይህን ካልኩ በኋላ በቀጥታ ዛሬ ማልፈው ወደ ምስራቅ አርሲ በሃይማኖታቸው ብቻ ኦርቶዶክሳውያን ስለሆኑ ብቻ እየተገደሉ ዋጋ እየከፈሉ ስላሉ ወገኖቻችን ጥቂት እልና ነገር ግን ስለተገደሉት ወይም እየሞቱ ስላሉት ወገኖቻችን ብቻ እያወራን መግለጫ እያወጣን እያወገዝን ብቻ ማለፍ ሳይሆን ይሄ ሞት በተለያዩ የሀገሪቱ ክልል የሚያበቃበትን መፍትሄ ጭምር እንግዲህ እንደ ሐሳብ አቀርብና እንደ እግዚአብሔር አምላክ ቅዱስ ፈቃድ በያላችሁበት ተወያዩ። ይሄንን መልእክት ኦርቶዶክሳውያን የሆናችሁ በሙሉ ሼር እያደረጋችሁ በዓለም ላይ ያሉ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን ብቻ ሳይሆኑ ኢትዮጵያውያን በሙሉ ይሄንን ሐሳብ ተመልክተው የራሳቸውን የመፍትሄ ሐሳብ ባገኙት ማህበራዊ ድረገጽ ለዓለም እንዲያስተላልፉልን እንድታደርጉ በእግዚአብሔር ስም አደራ እላለሁ። እንግዲህ እየሆነብን ያለው ነገር ትንሽ እየጠነከረ እየበዛ ሞቱን እያለማመዱን ጭራሽ አሁን የሞቱት ሰዎችን ቁጥር ነው እንጂ የምንጠይቀው የሞቱት ሟቾች ህይወት ብዙም እያሳሰበን አይደለም። ስንት ሰው ተገደለ ቁጥር ነው እየጠየቅን ያለ ነው። ስለዚህ ከዚህ ወጥተን ወደ መፍትሄ እንድንገባ ምን እናድርግ? ምናልባት ይህንን የምን እናድርግ ሐሳብ ከኔ በፊት በተሻለ አንደበት በተሻለ ዕውቀት በተሻለ የመፍትሄ ሐሳብ አማራጭ ብዙ ኢትዮጵያውያን የቤተክርስቲያን አባቶችም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ግለሰቦች ብዙ እንደተናገሩ ብዙ መግለጫ እንዳወጡ እናውቃለን። ምናልባት ከጥቂት ወራት በፊት በዝቋላ የመነኮሳትን ሞት አይተናል። ምንም ያላደረጉ ምንም አይነት የፖለቲካ ተሳትፎ የሌላቸው የሞቀ የደመቀ ከሚለበስባት የላመ የጣመ ከሚበላባት ከዚች ከሞቀች ከደመቀች ዓለም ለነፍሳቸው ብለው ድምፀ አራዊቱን ግርማ ሌሊቱን ታግሰው ጸባ አጋንንቱን ተቋቁመው የቀኑ ሐሩርና የሌሊቱ ቁር እየተፈራረቀባቸው በየዋሻው ለአገርና ለዓለም የሚጸልዩ አባቶቻችንን መነኮሳትን ያለምንም ርህራሄ ገድለዋቸዋል። አባቶቻችንን በሰማዕትነት አልፈዋል። ይሄን ብቻ አይደለም፣ በተደጋጋሚ አባቶችን አፍነው በመውሰድ ማይገባ ነገር እያደረጉ መልሰው ወደ ገዳም ወደ ባዕታቸው የሚመለሷቸው አባቶች ጥቂት አይደለም ቁጥራቸው። እንዲህ እያልን የአባቶቻችን ሞት እንዲሁም የኦርቶዶክሳውያን ምእመናን ሞት እኔ ምንም የማይመስላቸው
እኛ ኦርቶዶክሳውያንን የሚመሩን አባቶች ስብስብ የሆነው ቅዱስ ሲኖዶስ ለምን ዝምታን እንደመረጠ ብዙ ጊዜ እንቆቅልሽ ይሆንብኛል። ድፍረት አይሆንብኝና የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞች ወይም ምእመናን የቤተክርስቲያን አባቶቻችን የሚሉንን በሙሉ እናደርጋለን። የሚሉንን በሙሉ የምትበላው ሳይኖራት የምትጠጣው ሳይኖራት የምትለብሰውም ልጆቿን የምታለብሰውም ሳይኖራት ከመቀነቷ እየፈታች አባቶቻችን የሚተዳደሩበትን ደሞዝ ሙዲያ ምጽዋት ውስጥ የምትከት የኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናት አለች ኢትዮጵያ ውስጥ። ተርፏት ሞልቶላት ደልቷት የቅንጦት ኑሮ እየኖረች ሳይሆን ከምትበላውና ልጆቿን ከምታበላው አፍ እየነጠቀች ሙዲያ መና ውስጥ ወይም ሙዲያ ምጽዋት ውስጥ የምትከት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናት አለች። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአጠቃላይ ምእመን ከራሱ በላይ ለሃይማኖቱ ዋጋ እንደሚከፍል በተለያየ መልኩ አይተናዋል። አባቶቼ ታውቃላችሁ። እናንተ እረኛ ናችሁ፣ እኛ ደግሞ በጎቻችሁ። እናንተ መሪዎቻችን ናችሁ፣ እኛ ደግሞ ተመሪዎቻችሁ ልጆቻችሁ ነን። እንዴ የምእመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከ መቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከ መቼ ነው? በጣም ጥቂት ሊቃነ ጳጳሳት ወጥተው ደፍረው በመናገር የልጆቻቸውን ሞት በመቃወም በማውገዝ ጥቂቶቹን አይተናቸዋል። ግን እንደ ማህበር እንደ ቅዱስ ሲኖዶስ ስብስብ መግለጫ ከማውጣት ባለፈ አዝነናል የሚል መልእክት ከማስተላለፍ ባለፈ ተጨባጭ የመፍትሄ እርምጃ ማትወስዱት እስከ መቼ ነው? ቁጥሩን በትክክል በግምት ባላውቀውም ቢያንስ ከ60 ሚሊዮን በላይ አማኝ የተዋሕዶ ልጆች የምትመሩ መሪዎቻችን ናችሁ። ቤተክርስቲያን አንዲት ናት። በገጠር ትሁን በከተማ ቤተክርስቲያን አንዲት ናት። ጸሎተ ሃይማኖት ላይም እንዲህ ይላል ብዬ መቼም ውሃ ሽቅብ አይፈስም ለእናንተ አላስተምርም። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን የሚለውን ማለት ነው። በአንዲት ቅድስት ቤተክርስቲያን ማለት ህንፃ ቤተክርስቲያኑን እኮ ማለት አይደለም። ማህበረ ምእመናኑ አንድ ነው። በምስራቅ አርሲም ያለው፣ በምስራቁ የአዲስ አበባ ሀገረ ስብከት ክፍል ያለው፣ በምስራቁ የዓለም ክፍልም ያለው የኦርቶዶክስ አማኝ አንድ ነው። አንድ ነው። ሁላችንም አንድ ነው። ሀገረ ስብከታችን እንኳን ምስራቅ አርሲ ሀገረ ስብከት ባይሆን የሌላ ሀገረ ስብከት ሊቃነ ጳጳሳት እንኳን ብንሆን ቤተክርስቲያን አንዲት ስለሆነች ለአንዲቷ ቅድስት ቤተክርስቲያን ቆመን ከመግለጫ ባለፈ ከሐዘን መግለጫ ባለፈ የመፍትሄው አካል ለመሆን መዘጋጀት አለባችሁ። ራሳችሁንም መስዋዕት አድርጋችሁ እስክታቀርቡ ድረስ የአባቶቻችን ልጆች ከሆናችሁ እንዴ ሙሴ በኃጢአቱና በበደሉ ምክንያት ሊቀ ነቢያት ሙሴ እስራኤል ዘስጋን እግዚአብሔር አንገተ ደንዳና ህዝብ ነው አጠፋዋለሁ፣ አንተን ለሌላ ህዝብ እሾማለሁ ሲለው እኮ እነሱን ከምታጠፋ እኔን ከጻፍከው ከህይወት መጽሐፍ አጥፋ ነው ያለው። እናንተ በሙሴ ወንበር ተቀምጣችሁ የኛ ሙሴዎች ናችሁ። እግዚአብሔር አምላካችን በእውነት እኔ ከፍ ብዬ መመረቅ አልችልም፣ ግን ዛሬ እንደምንም ድፍረት ይሁንብኝና እንደ ሊቀ ነቢያት እንደ ሙሴ አይነት ልብ ለቅዱስ ሲኖዶስ አባላት ለአባቶቻችን እንዲሰጥ እግዚአብሔርን እንለምናለን። እግዚአብሔር ልባችሁን እንደ ሙሴ ያድርግላችሁ። በሙሴ ወንበር የተቀመጣችሁ ህዝቡ ከሚጠፋ እኛ እንጥፋ፣ ህዝቡ ይሄን ያህል ዋጋ እየከፈለ እስከመቼ ብላችሁ እናንተ ዋጋ የምትከፍሉበትን የእምነት የድፍረት ልብ እግዚአብሔር ይስጣችሁ። አንድ ታሪክ ላንብብላችሁ ከመጽሐፍ ቅዱስ። እነ ዳዊት እነ ሊቀ ነቢያት ሙሴ ምን ያህል የህዝቡ መጥፋት፣ የህዝቡ ዋጋ መክፈል፣ የህዝቡ ሰማዕት መሆን እንዴት ያሳስባቸው እንደነበረ ታሪኩ
በመጽሐፈ ዜና መዋዕል ቀዳማዊ ወይም በአንደኛ ዜና ምዕራፍ 21 ላይ ተመዝግቦ እናገኘዋለን። እኔ ታሪኩን ካለን ጊዜ አኳያ አለፍ አለፍ እያልኩ እመለከተዋለሁ። ዳዊት የእግዚአብሔርን ሕዝብ እስራኤላውያንን ማስቆጠር ጀመረ። የጦሩ አለቃ እኔና የአባቴ ቤት አይቆጠርም፣ ልጆቼን አላስቆጠርም፣ የኔን ቤተሰብ አላስቆጠርም አለ። ኢዮአብ ዳዊትን ቢመክረው ዳዊት አልሰማም፣ ሕዝቡን አስቆጠረ። ከዚህ በኋላ እግዚአብሔር ተቆጣ። እግዚአብሔርም እስራኤልን ቀሰፈ። ለዳዊትም 3 ምርጫ ቀረበለት። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 7 ጀምሮ ታሪኩን አንብቡት። የምትወደውን ምረጥ አለው። የ3 ዓመት ረሃብ ወይም 3 ወር የጠላቶች ሰይፍ እንዲያገኝህ ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆንን ብሎ እግዚአብሔር ምርጫ ቀረበለት በነቢዩ በጋድ አማካኝነት። ዳዊት ምን አለ? እጅግ ተጨንቅ ያለሁና ምሕረቱም እጅግ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለ። አዎ እውነት ነው። በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። እግዚአብሔር ምሕረቱ ብዙ ነውና። መዝሙር 135 በቅንፍ 136 ላይ ዳዊት 26 ጊዜ ምሕረቱ ለዘላለም ነውና እያለ የእግዚአብሔርን ምሕረት እየተናገረ ዘምሯል። እውነት ነው። በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። አማራጭ የለውም። ከዚህ በኋላ የእግዚአብሔር ሰይፍ የእግዚአብሔር ቸነፈር በሕዝቡ ላይ በሆነ ጊዜ ሕዝቡም እንደ ተቀሰፈ ባየ ጊዜ ዳዊት እንዲህ አለ። ዳዊትና ሽማግሌዎቹም ማቅ ለብሰው በግንባራቸው በእግዚአብሔር ፊት ተደፉ። ዳዊትም እግዚአብሔርን እንዲህ አለ፣ ሕዝቡ ይቆጠር ዘንድ ያዘዝኩት እኔ አይደለሁምን? የበደልኩና ክፉ የሰራሁት እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ፣ አዎ የመቅሰፍት እጅህ፣ የቁጣ እጅህ፣ የመዓት እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብ ላይ አትሁን አለ ይላል። አያችሁ፣ ዳዊት ንጉሱ የበደልኩ እኔ፣ ያጠፋው እኔ ነኝ፣ ሕዝቡን ያስቆጠርኩ እኔ ነኝ፣ መቅሰፍቱ፣ ቁጣው፣ መዓቱ በእኔና በአባቴ ቤት ይሁን እንጂ በሕዝብ ላይ አይሁን እስኪል ድረስ እግዚአብሔርን ተማጽኗል፣ እግዚአብሔርን ለምኗል። ዛሬ የዳዊትን መዝሙር በቃላችሁ የምትጸልዩ አባቶቼ እግዚአብሔር እንደ ዳዊት አይነት ልብ እንዲሰጣችሁ እኛ ምእመናን እንለምንላችኋለን። በሕዝቡ ላይ የመጣውን መቅሰፍት እግዚአብሔር እንዲከለክል ስለ ሕዝባችሁ እናንተ ፊት አውራሪ ሆናችሁ ቀዳሚ ሆናችሁ እንደ እረኝነታችሁ። ለምን የእስራኤል እረኞች በጎቻቸውን የሚያሰማሩት ከፊት ሆነው ነው። እረኛ ከፊት ሆኖ በግ ከኋላ ነው የሚከተለው። እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን ነው። እስከ መቼ ምእመኑ ብቻ ዋጋ እየከፈለ? እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው ተይዛችሁ እንደሆነ አቃለው፣ ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ?
ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ ነገር ግን ከሞት በኋላ ህይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል። ይሄ ነው ክርስትና። እስከ መቼ ድረስ አስከሬን እየቆጠረን፣ እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? አባታዬ ልጅ እያለው የመከረኝን ምክር እየረሳው ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ውሃ ቢወቅጡትን ቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከ መቼ? እስከ አቦ አይሉት እስከ ጊዮርጊስ እስከ ልደታ አይሉት እስከ ዮሐንስ ይለኝ ነበረ። የናንተ ዝምታ እስከ መቼ? የናንተ የመግለጫና የሐዘን መግለጫ ጋጋታ ብቻ እስከ መቼ? መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ የምታመነጩት? መቼ ነው? መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስሩ አውጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት በአንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት? መቼ ነው ሞቱን የምታስቆሙት? ግራ ገባን። እንዲህ የሚያስጮኸን ውስጣችን ያለው ቁስል ነው። ብዙ ጊዜ ጮህን። ብዙ ምእመናን ስለ እናንተ ታሰሩ። ወንበራችሁ ላይ ሲመጡ ብቻ ለምን ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ? በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እግዚአብሔር እንዲህ ይላል፣ አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ ሐሳቤን አቃላችሁ የኔም ብቻ አይደለም የብዙ ምእመናንን ቲክቶከሮች፣ ዩቲዩበሮች፣ የብዙ ሰንበት ትምህርት ቤት ድምጾችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ። መዳን ለምእመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። እቺም መጽሐፍ አስቴር ምዕራፍ 4 ቁጥር 13 ላይ ያለውን ታሪክ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ላንብብላችሁ እስቲ። መርዶኪዮስ አክራትዮስን ጠርቶ እንዲህ አለው፣ ሂድና ለአስቴር እንዲበላት በቤተ መንግስት የሞቀ የደመቀ የለበሰች የላመ የጣመ የበላች በአማረ ምንጣፍ የተመላለሰች የንጉስ ሚስት ሆና ለምትኖረው ለንግስቲቱ ለአይሁዷ ለአስቴር እንዲህ ብለህ ንገራት፣ ምቾት ቅንጦት ድሎት ብቻ ከቧት ትኖር ከመሰላት እንዲህ በላት፣ አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ አላት። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ ይሆንልናል። አመናችሁም አላመናችሁም ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን መዳን ከሌላ ስፍራ ሊሆንልን
ይችላል። እግዚአብሔር በአንድም በሌላ ህዝቡን ማዳን ይቻለዋል። እናምነዋለን፣ አንጠረጥረው። ፈቃዱ ሆኖ በሰማዕትነት እለፉም ካለ ፈቃዱ ይፈጸማል። እናምናለን። እንደ ሰለስቱ ደቂቅ፣ እንደ ሲድራቅ፣ እንደ ሚሳቅ፣ እንደ አብደናጎን አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህን ወቅ። የምናመልከው አምላካችን እግዚአብሔር ያድነናል ነው ያሉት። ባያድነንም እንኳ ባያድነን ሲሉ ኃይላቱ ባያድነን ማለታቸው ሳይሆን እግዚአብሔር በሰማዕትነት በዚህ እሳት ተቃጥለን እንድንሞት ፈቃዱ ቢሆን እንኳ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህንን ወቅ ነበር ያሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ጀምሮ የተጻፈውን አንብቡት። ለኦርቶዶክሳውያን መዳን ከሌላ ስፍራ በሆነ ጊዜ ግን እናንተ ባማረ ስፍራ በመሆናችሁ ከመጣብን ሞትና ቁጣ እንድናለን እናመልጣለን ብላችሁ ግን ካሰባችሁና የኛን ሐሳብ ችላ ካላችሁ ሕያው እግዚአብሔር ምስክሬ ነው፣ በትልቁ ተሳስታችኋል። በትልቁ ነው የተሳሳታችሁት። ላንብበው እስቲ። ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። አስቴርም እንዲህ ብሎ ለመርዶኪዎስ መልስ እንዲመልስ አዘዘችው ይላል። ምን ብላ? ሄደ በሱሳ ግንብ ያሉትን አይሁድ ሰብስብ፣ ለእኔም ጾሙ፣ 3 ቀን 3 ሌሊት አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሱ እገባለሁ፣ ብጠፋም ለሕዝቤ እጠፋለሁ አለች። እናንተ መቼ ነው ብጠፋም ለሕዝቤ ልጥፋ ብላችሁ የክርስቲያኖችን ሞት የምታስቆሙት? መቼ ነው? የተጻፈላችሁን መግለጫ ማንበብ እኮ እኔም አነባለሁ። የተጻፈልኝን መግለጫ ማንበብ፣ መግለጫ ከማንበብ ባለፈ እባካችሁ ይህን ሕዝብ ታደጉት። ሲኖዶሱ ለሁለት ተከፈለ ብላችሁ ያወጃችሁትን አዋጅ አስቡት። እንደዛ አይነት አዋጅ መቼ ነው የምታወጁት? ማህበረ ምእመናኑን አንቁት። ቢያንስ ሐሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን እስክንሆን ነው የምንጠብቀው? ዳሩ ሲፈታ እኮ ወገኖቼ መሃሉ ዳር ይሆናል። ምናልባት እናንተ ሀገረ ስብከታችሁ ለንግስና ለተወሰነ አገልግሎት ብቻ እየሄዳችሁ 5 ኪሎ ቅድስተ ማርያም ያለው ግቢያችሁ ፓላስ ውስጥ ተቀምጣችሁ በድሎትና በምቾት በቅንጦት ምንም አይመጣብንም ብላችሁ አስባችሁ ከሆነ እባካችሁ ይሄ ሐሳባችሁ ከስሩ ተነቅሎ ይውደቅ። ግዴላችሁም አባቶቼ፣ ግዴላችሁም የመፍትሄ ሐሳብ አምጡ። ሊጠራ ሲል ነው የሚደፈርሰው፣ ሊነጋ ሲል ነው የሚጨልመው። የመፍትሄው አካል ሆናችሁ ታሪክ ስሩ። ምናልባት በተለያየ መልኩ ማስፈራሪያ ይገጥመናል ብላችሁ ካሰባችሁ ማስፈራራታቸውን አትፍሩ። የእድሜያችሁን ግማሽና ከግማሽ በላይ የኖራችሁ አባቶች ከፈራችሁ የእድሜያችንን ግማሽ ያልኖርን እኛ ወጣቶቹ ከኔም ያነሱ ወጣቶች እየጮሁ እስር ሳይፈሩ ሞት ሳይፈሩ ስለ ሃይማኖታቸው ወጥተው በድፍረት እየተናገሩ እንዴት እናንተ አስኬ ማድረጋችሁ ሞትን ትፈራላችሁ? እግዚአብሔር አምላካችን የእምነት ድፍረት ለምእመናኑ ለኛም ለምትመሩ ለእናንተም ለአባቶቻችን ይስጣችሁ። እንደኔ ግን ቢያንስ እናንተም የያዛችሁት ስማርትፎን ላይ ከ15 ዓመት በታች የሆኑ ሕፃናት ላይ የተወሰደውን እርምጃ በአይኑ በበረታችሁ አይታችኋል። የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችንም ሆስፒታል ድረስ ሄደው የተጎዳውን ሕፃን ልጅ አጽናንተው አልቅሰው ጸልየው መጥተዋል። ሕፃን ላይ የሚጨክኑ ጨካኞችን ልብ እንዲያራራልን በጸሎታችሁ ከማሳሰብና ከማሰብ ውጪ እርምጃ ላይ ብታተኩሩ ሞታችን ይቆማል። እባካችሁ ወገኖቼ
ባካችሁ አባቶቻችን አሰባስቡን አንድ አድርጉ እናንተም አንድ ሁኑ በመካከላችሁ የሚለያዩአችሁ ሊቃነ ጳጳሳት እንዳሉ እናውቃለን ለወዳቸው የተገዙ ከሃይማኖታቸው በላይ የፖለቲካ አመለካከታቸውን ማራመድ የሚፈልጉ አሉ እናውቃለን ቢያንስ እናንተ ስለምትበዙ ቅዱሳን አባቶቻችን እነዚህን በተለያየ አንዳንድ ትምክህት በማይሆኑ መመኪያዎች በሚመኩ አባቶች ማስፈራራት ባካችሁ ሐሳባችሁን ከማራመድ መልካም የሆነውን ሐሳብ ከማስፈጸም ወደ ኋላ እንዳትሉ በቅድስት ቤተክርስቲያን ስም ጎንበስ ብዬ ዝቅ ብዬ እጠይቃለሁ ምናልባት የመፍትሄ ሐሳብ ብዬ የማቀርበውን ከተቀበላችሁ 1 3 4 የመፍትሄ ሐሳብ አቀርብና የዛሬው መርሃ ግብር በዚሁ ተቀልላለሁ በመጀመሪያ ደረጃ ቅዱስ ሲኖዶስ ከመግለጫ ባለፈ ማይበረ ምእመናንን ይህንን የክርስቲያኖችን ሞት በተመለከተ ብቻ እኛ የፖለቲካ አጀንዳ የለንም እግዚአብሔር የፈቀደውን የወደደውን ያድርግ ነገር ግን ሞታችንን የመንግስት አካላት እንዲያስቆሙልን ሰላማዊ ሰልፍ እንድናደርግ ኦርቶዶክሳውያን ልጆቻችሁን አሰልፉን ቀን ወስኑና ቁረጡና የተቃውሞ ሰልፍ ኦርቶዶክሳውያን እንዲያደርጉ ይሄንን አመቻቹልን ሁለተኛ የተለያየ የሃይማኖት ተከታይ ወገኖቻችን በተለይ የሃይማኖት ተቋማት ጉባኤ የሚባለው ተቋም ወይም ድርጅት መግለጫ ከማውጣት የውግዘት ጽሁፍ ከማንበብ ባለፈ የዚህ ሰላማዊ ሰልፍ ታዳሚዎች እንዲሆኑ ምእመናኖቹን አስተባብሮ ከኛ ጋር ቆመው ሁሉም የሃይማኖት አካል ሰላማዊውን ሰልፍ እንድናደርግ መግለጫ ከማውጣት ባሻገር ይህንን ብታደርጉልን ሶስተኛ የሰባኪያን ህብረት የዘማሪያን ህብረት እንግዲህ እንዳላውቃለሁ የሰባኪያንና የዘማሪያን ህብረት ቢያንስ በእንደዚህ አይነቱ አንኳር በእንደዚህ አይነቱ በጣም አሳሳቢ ጉዳይ ላይ ተሰብስባችሁ መግለጫ ብታወጡ መግለጫ ማውጣት ብቻ ሳይሆን ከመግለጫም ባለፈ ለሚመለከተው የመንግስት አካላት ቢሮ ድረስ በመሄድ መፍትሄ እንዲያመጣልን የጠበቃ አካላት ወይም የሀገሪቱ የመከላከያ ሰራዊት ወደ እነዚህ ስፍራዎች ገብቶ ህዝቡን አሁንም ከሞቱት በላይ ካሉት በታች ሆኖ በስጋት የሚኖረውን ኦርቶዶክሳዊ ምእመናን እንዲታደጉልን ሄደን ብንጠይቅ ማህበረ ሰባኪያን ማህበረ ዘማሪያን ይህንን ብታደርጉልን ታዋቂ ግለሰቦች በኢንስታግራም ሊሆን ይችላል በቲክቶክ ሊሆን ይችላል በዩቲዩብ ሊሆን ይችላል ማንኛውንም ማህበራዊ ድረገጽ በመጠቀም ይሄንን ድርጊት በማውገዝና ይሄ የተወገዘ ድርጊት መንግስት አካላት ጆሮ ላይ በፍጥነት ደርሶ መፍትሄ ሊያመጣ የሚችልበትን መንገድ እንድታመቻቹልን ብታደርጉ ታዋቂ ግለሰቦች አርቲስቶች ወዘተርፈ ሌላው ብዙ ተከታይ ያላችሁ ቲክቶከሮች ዩቲዩበሮች ብዙ ለፍታችኋል እያየን ነው ብዙ የደከማችሁበት ነገር እንዳለ እያየን ነው ነገር ግን አሁንም ቁጥራችሁ ትንሽ ስለሆነ ብዙ ተከታይ ያላችሁ የተለያየ እምነት ተከታዮች ቲክቶከሮች የትኛውም አይነት እምነት የምትከተሉ ዩቲዩበሮች እባካችሁ ይሄንን መልእክት ቢያንስ ከዛሬ ጀምሮ አጥብቃችሁ ብታስተላልፉልን ሌላው በውጪ ሀገር የምትገኙ ከሀገር ውጪ የምትገኙ በአፍሪካም
በእስያም በአውሮፓም በሰሜንና በደቡብ አሜሪካ የምትገኙ ማንኛውም ኢትዮጵያዊ የየትኛውም ሃይማኖት ተከታይ እየሞተ ያለው ሰው ስለሆነ እየሞተ ያለው ያለ አግባብ ሰው ስለሆነ መተኪያ የሌላትን ነፍሱን ለአንድና ለመጨረሻ ጊዜ በእነዚህ ሰው በላ አራዊቶች እያጣ ስለሆነ ድምጻችሁ በዓለም አቀፍ ቋንቋ በተለይ በእንግሊዘኛ ቋንቋ ዓለም አቀፍ ተቋማት ድምጻችንን የሚሰሙበትን መልእክታችሁን እንድታስተላልፉልን በቅድስት ቤተክርስቲያንና በሕያው እግዚአብሔር ስም እለምናችኋለሁ። ባገኛችሁት የማህበራዊ ድረገጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን መገደል እንድታስተላልፉልን እንድታሰራጩልን በሕያው እግዚአብሔር ስም እለምናችኋለሁ። እግዚአብሔር አምላካችን ሀገራችንን ኢትዮጵያን ሰላም ያደርግልን። ሀገራችንን ኢትዮጵያን የሚያውኩትን ልብ ይስጥልን፣ ልብ ሰጥቶልን ይመልስልን። ካልሆነ ግን ይቁረጥልን እግዚአብሔር። ምናልባት የሚያውኩንን ይቁረጥልን ስንል እንዴት ክርስቲያን ሆነ የሚያውኩንን ይቁረጥልን የሚያውኩ ይቆረጡ ትላለህ የሚል ሰው ካለ እኔ ሳሎን መጽሐፍ ቅዱስ ነው የሚለው። እንዲህ ይላል፣ የመጨረሻ ጥቅሴ ነው። ገላትያ ምዕራፍ 5 ቁጥር 12 ላይ እንዲህ ይላል፣ የሚያውኳችሁ ይቆረጡ ይላል። ገላትያ ምዕራፍ 5 ቁጥር 12 ላይ እኛ ልብ ሰጥቶ እንዲመልስልን እንጸልያለን። ካልሆነ ግን የማይመለሱ ከሆነ እስከ መቼ እንባችንና ደማችን እየፈሰሰ የሚያውኩንን እግዚአብሔር አምላካችን ይቁረጥልን ከሀገራችን ላይ። ሌላው ምናልባት ይሄን የምትሰሙ የፖለቲካ አመራር አባላት እባካችሁ ምናልባት የሰው ነፍስ በማጥፋት ሃይማኖትን ከሃይማኖት በማጋጨት ወዘተርፈ የፖለቲካ ትርፍ እናገኛለን ብላችሁ የምታስቡ ከሆነ እባካችሁ ከዚህ ሐሳባችሁ እስቲ ተቆጠቡ። መቼ ነው ለዚች ሀገር ህዝብ ሰላማዊ የስልጣን ሽግግር እንዲኖር ህዝቡ በሰላም ወጥቶ እንዲገባ የምናስበው? መቼ ነው? እስከ መቼ ድረስ እርስ በርሳችን እንደውሻ እንበላላለን? እስከ መቼ ድረስ እንደውሻ ተበላልተን እንተላለቃለን? እባካችሁ ያለችን አንድ ሀገር ናት። በሀገራችን ላይ ቢያንስ በሰላም የምንኖርበትን መንገድ አመቻቹልን። ቢያንስ በሰላም ወጥተን የምንገባበትን መንገድ አመቻቹልን። ቢያንስ የሰላም አየር የሚተነፍሱበትን ልጆቻችን አድርጉልን። ቢያንስ ይሄንን ያያችሁትን አሰቃቂ ግድያ የሚገድሉንን ሰዎች አንድ በሉልን። እግዚአብሔር አምላካችን የቸርነቱን ስራ ይስራልን። ምናልባት ስሜታዊ ሆኜ ማይገባ ነገር ተናግሬ ከሆነ ይቅርታ ጠይቃለሁ። እግዚአብሔር አምላካችን የሰማነውን በልቦናችን ያሳድርብን። ኢትዮጵያ ለዘላለም ትኑር። ወስብሐት ለእግዚአብሔር። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግሥ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ከኤኤም ጀምሮ በማህሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 2025 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር
4 የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት